ሰላም ውድ የሳም ዩቲዩብ ቻናል ተከታታዮች እንደምን አላችሁ? የዩኤስሲአይኤስ እንግዲህ በአሜሪካን ሀገር የስራ ፍቃድን በተመለከተ የኢምፕሎይመንት አውቶራይዜሽን ዶክመንትን በተመለከተ እንደሚታወቀው ከጁላይ 22 2025 ጀምሮ ተፈጻሚ የሚሆን ወይም ደግሞ ትግበራ ላይ የሚውል አዲስ ህግ አውጥቷል። የስራ ፍቃድ ወይም ደግሞ ኢምፕሎይመንት አውቶራይዜሽን ዶክመንትን በተመለከተ እዚህ ጋር የተዘረዘሩ ካታጎሪዎች ላሉ በሙሉ ተፈጻሚ የሚሆን ህግ አውጥቷል ወይ ደግሞ ተግባራዊ አድርጓል፣ በስራ ላይም አውሏል። ይህ አዲስ ህግ በዩኤስሲአይኤስ የማህበራዊ ድህረ ገጽ ላይ የተለጠፈው በትናንትናው ዕለት ነው። ምን ማለት ነው? እነማንን ያካትታል? በዚህ ይሄ ጉዳይ አፌክት የማያደርጋቸውስ እነማን ነው የሚለውን ነገር በጥቂቱ ለመመልከት እንሞክራለን። ከዚህ ቀደም ይህንን ጉዳይ በተመለከተ ቪዲዮ ሰርቼላችኋለሁ። ታዲያ ይህ ምናልባት እንደ ሪማይንደር ዩኤስሲአይኤስ በትላንትናው ዕለት አስቀምጦታል ማለት ነው። ምን ማለት ነው? ከዚህ ቀደም እንደሚታወቀው በተለይ በዚህ ጋር የተዘረዘሩት ካታጎሪዎች ለሪፊውጂ አፕላይ ያደረጉ አሳይለም ግራንት የተደረጉ ሰዎች ወይም ደግሞ አሳይለም ፍቃድ አግኝተው በዩናይትድ ስቴትስ የሚኖሩ እንዲሁም ደግሞ በዊዝ ሆልዲንግ ኦፍ ዲፖርቴሽን ኦር ሪሙቫል ላይ ያሉ ሰዎች ዲፖርቴሽን ኦርደር ወጥቶባቸው ወይ ሪሙቫል ኦርደር ወጥቶባቸው ነገር ግን በዩናይትድ ስቴትስ እንዲቆዩ ቴምፖራሪሊ ወይ በጊዜያዊነት እንዲቆዩ የተደረጉ ሰዎች፣ ሌላው ደግሞ ለአሳይለም ፔንዲንግ ላይ ያሉ የፔንዲንግ አፕሊኬሽን ፎር አጀስትመንት ኦፍ ስታተስ ያላቸው ላይ ግሪን ካርድ ለማግኘት ኦልሬዲ ፕሮሰስ ላይ ላሉ ሰዎች፣ እንዲሁም ደግሞ በተለያዩ የሰስፔንሽን ኦፍ ዲፖርቴሽን፣ ካንስሌሽን ኦፍ ሪሙቫል እና ደግሞ ሌሎችም በተለይ ዲፖርቴሽን ኦርደር ወጥቶባቸው ሰስፔንድ እንዲደረግላቸው ኦር ሪሙቫል ላይ ሆነው ካንስል እንዲደረግላቸው አፕላይ አድርገው በመጠባበቅ ላይ ያሉትን በተመለከተ ከዚህ ቀደም ይሰጥ የነበረው የስራ ፍቃድ የቫሊዲቲ ጊዜ ወይም ደግሞ ቫሊዲቲ ፔሪዮዱ እንዲቀነስ ተደርጓል። ዩኤስሲአይኤስ ይህን ካወጣው በኋላ እንግዲህ ኮንግረሱ አጽድቆት ከጁላይ 22 ጀምሮ ተፈጻሚ ሆኗል። ታዲያ እዚህ ጋር ቀደም ብዬ የሚዘረዘርኳቸው ካታጎሪዎች ውስጥ የምትገኙ ሰዎች ከአሁን በኋላ እንግዲህ ለ5 ዓመት ይሰጥ የነበረው የስራ ፍቃድ ወይም ደግሞ ወርክ ፐርሚት ወደ 18 ወር ተቀንሷል። በየ5 ዓመቱም የሚታደስ ነበረ። በአሁኑ ሰዓት ግን ይህ 5 ዓመት የነበረው የኢምፕሎይመንት አውቶራይዜሽን ዶክመንት ወደ 18 ወር ያ ማለት ወደ 1 ዓመት ከ6 ወር ሊቀነስ ይችላል። በየ1 ዓመት ከ6 ወሩ የወርክ አውቶራይዜሽናችሁ ሊታደስ ይገባል። ዩኤስሲአይኤስ ይህንን ጉዳይ በተመለከተ እንግዲህ የሰጠው ሪዝን እጅግ በጣም የሚገርም ነው። reducing the maximum validity period of employment authorization will ensure that those seeking to work in the United States do not threaten public safety or promote harmful anti-American ideologies. After the attack on the National Guard service members in our nation's capital by an alien who was admitted into this country by the previous administration, it's even more clear that USCIS must conduct frequent vetting of aliens. በቅርቡ የምታስታውሱት የሁለት ናሽናል ጋርዶችን መገደል ተከትሎ ዩኤስሲአይኤስ እጅግ በጣም ጠንከር ያሉ ቬቲንጎችን ወይም ደግሞ ምርመራዎችን ማድረግ እንደሚገባውና ይህ እንግዲህ በአሁኑ ሰዓት ከ5 ዓመት ወደ 18 ወራት የተቀነሰው የስራ ፍቃድ ወይም ደግሞ የወርክ ፐርሚትን በተመለከተ ሰዎችን ወይም ደግሞ ከተለያዩ ሀገራት የሚመጡ የሌላ ሀገር ዜጎችን በተደጋጋሚ ቬት በማድረግ በተደጋጋሚ በመመርመር የተሻለ ስለነዛ ሰዎች ማጣራት እንደሚቻል፣ የተሻለ ስለነዛ ሰዎች ማወቅ እንደሚቻል፣ የተጨበረበሩ ዶክመንቶች ካሉ ኢዚሊ ማግኘት የምንችልበትን እድል ይሰጠናል። እንዲሁም ደግሞ ፖቴንሻሊ ሃርም ሊያደርጉ ይችላሉ፣ አገራችን ላይ ከፍተኛ የሆነ ጉዳት ሊያደርሱ ይችላሉ ተብለው የሚታሰቡ ሰዎችን ኢዚሊ ዲቴክት አድርገን ማግኘት እንችላለን። ወደሚቀጥለው የሪሙቫል ፕሮሰስ ለመሄድ ምቹ ሁኔታዎችን ይፈጥርልናል የሚል ግምገማ ነው ያላቸው። ራሳችሁን ከነኚህ ካታጎሪዎች ውስጥ ካገኛችሁ፣ በነኚህ ካታጎሪዎች ውስጥ ከሆናችሁ ከጃንዋሪ 22 በፊትም ሆነ ከዛ በኋላ ሪኒው ለማደስ ስትሄዱ ኤክስፔክት ማድረግ ያለባችሁ ያው የስራ ፍቃዳችሁ ወይም ደግሞ የወርክ ፐርሚታችሁ ለ18 ወራት ወይም ደግሞ ለ1 ዓመት ከ6 ወራት ብቻ የሚቆይ እንደሚሆን ነው። ከዚህ በኋላ በየ1 ዓመት ከ6 ወሩ ይህ የስራ ፍቃድ የሚታደስ ይሆናል። በዩኤስሲአይኤስ ሰራተኞች ላይ ምን ያህል በርደን ሊፈጥር እንደሚችል ኤክስፔክትድ ነው። እንዲሁም ደግሞ በርካታ ኤክስፓየር ያደረጉ የስራ ፍቃዶች ወይም ደግሞ ወርክ ፐርሚቶችን ወደፊት የምናይ ይሆናል። ምክንያቱም በርደኑ በበዛ ቁጥር
እነኚህን ወርክ ፐርሚቶች ፕሮሰስ አድርጎ ለመጨረስ በጣም አስቸጋሪ ይሆናል። ይህ እንግዲህ እጅግ በጣም የሚያሳዝን ውሳኔ ነው፣ በዩኤስሲአይኤስ የተወሰነው ውሳኔ። ይህ ብቻ አይደለም፣ ሌላ አዲስ ህግ አለ። ይህ ደግሞ የሚመለከተው እዚህ ጋር የምትመለከቷቸውን ካታጎሪዎች ነው። ኤሊያንስ ፓሮልድ አዝ ሪፊውጂ፣ ኤሊያንስ ግራንትድ ቲፒኤስ፣ ኤሊያንስ ግራንትድ ፓሮል፣ ኤሊያንስ ዊዝ ፔንዲንግ ቲፒኤስ አፕሊኬሽን ኤንድ ኤሊያንስ ስፓውስ ኤንድ ኢንተርፕረነር ፓሮል። እነዚህ እንግዲህ በተለያየ አጋጣሚ በተለያዩ የሰብአዊ ድጋፍ ወደ አሜሪካን ሀገር ገብተው ቴምፖራሪ እንዲቆዩ የተደረጉ የሌላ ሀገር ዜጎች ናቸው። እነኚህ ግለሰቦችም ከዚህ በኋላ ወርክ አውቶራይዜሽን በተመለከተ ለአንድ ዓመትና ከዛ በታች ብቻ ነው ቫሊዲቲ ፔሪድ የሚኖረው። እነኚህ ግለሰቦች ያላቸው የወርክ ፐርሚት ቫሊድ ሆኖ መቆየት የሚችለው ለአንድ ዓመት ዲፔንድስ ኦን ታይም ስፓን ዳይ ሃብ ማለት ነው። እነኚህ በፓሮል ያሉ ግለሰቦች የሚቆዩበት ታይም ፔሪድ ይወስነዋል። ምናልባት አንዳንድ በፓሮል ያሉ ሰዎች የተሰጣቸው ጊዜ ሊያበቃ 8 ወር ይሆናል የሚቀራቸው። ለእነኚህ ሰዎች የሚሰጣቸው የወርክ አውቶራይዜሽን ለ8 ወር ብቻ ይሆናል። አንዳንዶቹ 10 ወር ከቀራቸው የ10 ወር ወርክ ፐርሚት ብቻ ያገኛሉ ማለት ነው። ከአንድ ዓመት በላይ ጊዜ ያላቸው ወይ ደግሞ ፓሮላቸው ያላለቀ እና ከአንድ ዓመት በላይ መቆየት እንዲችሉ የሚያስችል ታይም ፔሪድ ካላቸው የጊዜ ቆይታ ካላቸው እነኚህ ሰዎች ማግኘት የሚችሉት ማክሲመም 1 ዓመት ስለሆነ ለእነኚህ ግለሰቦችም የ1 ዓመት ወርክ ፐርሚት ብቻ የሚሰጣቸው ይሆናል ማለት ነው። ታዲያ ይህ በዩኤስሲአይኤስ የተደረገው ለውጥ ግሪን ካርድ ሆልደሮችንም ሆነ ሲቲዝኖችን የማይመለከት ይሆናል። ቀደም ብዬ እንደነገርኳችሁ የእናንተ የምትገኙበትን ካታጎሪ ከነኚህ ከሁለቱ ውስጥ መፈለግና ማግኘት ይኖርባቸዋል፣ በየትኛው ውስጥ እንዳላችሁ። ግልጽ ለማድረግ የመጀመሪያው ካታጎሪ ውስጥ ከሆናችሁ እዚህ ጋር የማሳያችሁ የመጀመሪያው ካታጎሪ ውስጥ ከሆናችሁ ከዚህ በኋላ ወርክ ፐርሚት የሚኖራችሁ ለአንድ ዓመት ከ6 ወር ወይም ደግሞ ለ18 ወራት ብቻ ይሆናል። ከዚህ ቀደም ለ5 ዓመት ይሰጥ የነበረው የወርክ ፐርሚት ወደ 18 ወራት ብቻ ዝቅ ብሏል ማለት ነው። በየ18 ወሩ ይሄዳችሁ የምታድሱ ይሆናል። ሌላኛው ደግሞ በእነኚህ ካታጎሪ ውስጥ የሚገኙትን ያካትታል። በእነኚህ ካታጎሪ ውስጥ ያላችሁ ከሆናችሁ ደግሞ ከዚህ በኋላ የሚሰጣችሁ የወርክ ፐርሚት ማክሲመም ወይ ደግሞ በጣም ከፍተኛ የሚባለው 1 ዓመት ብቻ ነው። ነገር ግን እንዳላችሁ የጊዜ ቆይታ ኦር ታይም ፔሪድ አንዳንዶቹ በዩናይትድ ስቴትስ እንዲቆዩ የተሰጣቸው የጊዜ ገደብ ሊያበቃ 5 ወርም 8 ወርም ከዛም በታችም ሊሆን ይችላል። እንዳላቸው የቆይታ ጊዜ የወርክ ፐርሚታቸውም የሚታደስላቸው ይሆናል ማለት ነው። ከፍተኛ ማሳደስ የሚችሉበት ታይም ፔሪድ ግን 1 ዓመት ብቻ ይሆናል ማለት ነው። የወርክ ፐርሚትን በተመለከተ ከቀድሞ የነበረውን አሰራርና አሁን የተለወጠውን ነገር በዚህ አጋጣሚ አስታውሻችሁ የዛሬውን ቪዲዮ ልጨርስ። ከዚህ ቀደም በሰራሁላችሁ ቪዲዮ ከ2022 በፊት አንድ አሰራር ነበረ። የወርክ ፐርሚትን በተመለከተ እድሳት ሲደረግ ለ6 ተከታታይ ወራት ሪኒዋል ኤክስቴንሽን ጊዜ ነበረ። ያ ሪኒዋል ኤክስቴንሽን ጊዜ ማለት ምንድነው? ኦልሬዲ ለሪኒው ለማድረግ ወይም ለማደስ ካመለከታችሁ በኋላ ለ6 ወራት ምናልባትም ኤክስፓየር አድርጎባችሁ የስራ ፍቃዳችሁ ወይ ደግሞ ወርክ ፐርሚታችሁ ኤክስፓየር አድርጎ መስራት የምትችሉበት እድል ነበረ። ይህ ታዲያ ከ2022 በፊት የነበረ አሰራር ነው። ታዲያ የዩኤስሲአይኤስ የፕሮሰሲንግ ታይሙ በጣም ሎንገር ፔሪድ ኦፍ ታይም የሚወስድ ስለነበረ ከ6 ወር እስከ 1 ዓመት የሚወስድ ስለነበረ አንዳንዶቹ ለ6 ወር የተሰጣችሁም የኤክስቴንሽን ፔሪድ ወይም ደግሞ ሪኒዋል ኤክስቴንሽን ፔሪድ ያበቃና እንግዲህ ስራ ቦታችሁም መገኘት አትችሉም፣ ምንም አይነት ኤቪደንስ ስለማይኖራችሁ ማለት ነው። የ6 ወር ኤክስቴንሽን ፔሪዳችሁ ካለቀ በኋላ ስቲል ዋናው ዶክመንታችሁ እጃችሁ ካልገባ ስራ መስራት አትችሉም። ያለ ስራ ፍቃድ የስራ ቦታችሁ ላይ መገኘት ስለማትችሉ ማለት ነው። በዚህ ምክንያት እንግዲህ ከ2022 በኋላ ዩኤስሲአይኤስ ማሻሻያ አድርጎ 6 ወር የነበረውን የሪኒዋል ኤክስቴንሽን ወይም ደግሞ አውቶማቲክ ኤክስቴንሽን ወደ 1 ዓመት ከ6 ወር አድርጎት ነበረ። በዚህ ምን አይነት አድቫንቴጆች ነበሩ? ዩኤስሲአይኤስ ከ6 ወር እስከ 1 ዓመት ይህንን የወርክ ፐርሚት ለማደስ ይወስድበታል። ታዲያ ለእናንተ የሚሰጣችሁ ሪሲት ይኖራል። ያም ሪሲት ወርክ ፐርሚታችሁ ኤክስፓየር አድርጎ ለ1 ዓመት ከ6 ወር ለተጨማሪ ጊዜ እንድትሰሩ የሚያደርግ ነው። በዚህ ጊዜ ውስጥ ደግሞ ዩኤስሲአይኤስ ዋናውን የስራ ፍቃዳችሁን ወይም ደግሞ ወርክ ፐርሚታችሁን ጨርሶ ለእናንተ መስጠት የሚችልበት በቂ ጊዜ ያገኛል። እናንተም ደግሞ ከስራ ገበታችሁ ሳትስተጓጎሉ ለ1 ዓመት ከ6 ወር የተሰጠቻችሁን የሪሲት ኖቲስ አለች። እሷን ሪሲት ኖቲስ ይዛችሁ መስራት የምትችሉበት ጥሩ አጋጣሚ ተፈጥሮ ነበረ። ነገር ግን ዶናልድ ትራምፕ ይህንን ነገር አልተቀበሉትም። ታዲያ በኦክቶበር 30 2025 ጀምሮ አውቶማቲክ ኤክስቴንሽንን ኤሊሚኔት አደረጉት ወይም ደግሞ አስወገዱት። ያ ማለት ምንድነው? ዶናልድ ትራምፕ ይህን አሰራር በማቆም ወደ ድሮ አሰራር ዩኤስሲአይኤስ ወደ ድሮ አሰራር እንዲመለስ አደረጉ።
እሱም ምንድነው ኤክስፓየር ካደረገ በኋላ የወርክ ፐርሚታችሁ ኤክስፓየር ካደረገ በኋላ የሚሰጣችሁ ጊዜ የኤክስቴንሽን ጊዜ 6 ወር ብቻ እንዲሆን አደረገ ማለት ነው። ይህ ደግሞ ቀደም ብዬ እንደነገርኳችሁ ከፍተኛ የሆነ ችግር ይፈጥራል። ምናልባት USCIS አሰራሩን ካስተካከለና ከ6 ወር በፊት ሪኒው አድርጎ ወይ ደግሞ አድሶ ዋናውን ዶክመንታችሁን መስጠት ከቻለ ታትስ ጉድ ኒውስ እሰየው የሚያስብለው። ነገር ግን አሁን ባለው በርደን አሁን የወጣውን ህግ ተከትሎ USCIS ሊኖረው በሚችለው በርደን ሊኖረው በሚችለው ጫና የማይታሰብ ይመስለኛል። በ6 ወር ውስጥ ሪኒው አድርጎ ደግሞ ፕሮሰሱን ጨርሶ አዲሱን የስራ ፈቃዳችሁን ወይም ደግሞ ወርክ ፐርሚታችሁን የሚሰጥበት ፍጥነት ከዚህ ቀደም ከነበረው የባሰ እንደሚሆን ነው እኔ ፐርሰናሊ የምገምተው ካለው የስራ ጫናና በርደን አንጻር ማለት ነው። ኤኒዌይ USCIS ይህንን ነገር እንዴት እንደሚወጣው ወደፊት አብረን የምንመለከት ይሆናል። አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። በዚህ ጉዳይ ላይ ጥያቄዎች ካሏችሁ በኮሜንት ሴክሽን ልታስቀምጡልኝ ትችላላችሁ። በተመሳሳይ ደግሞ አድ ማድረግ የምትፈልጉት ሀሳብ ካለም ኮሜንት ሴክሽኑን ተጠቀሙ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ጤና ይስጥልኝ።